ቃል የሆነ ነገር ልጠይቅህ። ምንድነው? አምነንን ገንዘብ ጠይቀው የሚደብሩ ይመስላል እንዴ? የምን ገንዘብ? ይህን አጋጣሚማ መጠቀም አለብኝ። ያው እሱ ለምን ምናምን ብሎ መጠየቁ አይቀርም። ወይኔ ታዲያ እንዴት ነው የማደርገው? የእውነት ውለታን ከፍላለሁ። እጅ በእጅ ከሆነ ይስማማኛል። ማለት ያው ውለታውን አሁንም መልሽልኝ ከሆነ ማለት እንዳደርግልህ የምትፈልገው ነገር አለ እንዴ? አዎ። ምን? ቤሊን ከኔ ጋር እንድትሆን እፈልጋለሁ። ሙስጠፋ ስለ ቀጣይ እቅድ ማውራት አለብን። እሺ እቅድሽን ለመስማት ዝግጁ ነኝ። ይህ እንግዳ ክፍል በሚስጥር በክደትና በበቀል የተሞላ ነው። ጀሪ በመኖሪያ ቤቷ ውስጥ ያልጠበቀችው እንግዳ ሙስጠፋን ስታዩ ትደነግጣለች። ሆኖም ትልቁ ድንጋጤ የመጣው ሲፈን ወንድሜ ነው ተዋወቂው ብላ ሙስጠፋን ስታስተዋውቃት ነው። ሙስጠፋ የሲፈን ወንድም ተብሎ ቢተዋወቃትም ከበስተጀርባው ግን ጀሪ ጋር የነበረው የቆየ ግንኙነትና ቂም አለ። ሙስጠፋ እዚህ ምን ትሰራለህ ስትለው ጀሪ አንቺስ እዚህ ምን ታደርጊያለሽ? እንደተፋጠጡ ሲፈን መታ ጀሪ ተዋወቂው ሙስጠፋ ይባላል ወንድሜ ነው ስትላት ጀሪ የባሰ ትደነግጣለች። ትታቸውም ትሄዳለች። ሙስጠፋ ለሲፈን ልጅቷ ማናት ሲላት አቶ አምነን የመረጣት ሴት ነች። ምን ነው በዚች ነው የተበለጥሽው ብለህ ልታሾፍብኝ ነው ትለዋለች። እሱ ግን ሲፈን እንዳለችው ሳይሆን ሌላ ቅናት፣ ቂም፣ በቀል ነበረበት በውስጡ የተሞላው። ሙስጠፋ ወደ ጀሪ መኝታ ቤት ድረስ በመግባት ያስፈራራታል። ጀሪ አምነን ጋር የጀመረችውን ህይወት ለማስቀጠል ትታገላለች። ሙስጠፋ ግን ገንዘቡን ካልመለሰችለት ያለፈ ታሪኳን በማንሳት ህይወቷን ሊያበላሸው እንደሚችል ያስፈራራታል። ጀሪ እንግዲህ ህመማቱንብኝ ያለፈ ጊዜ ተጠያቂ ሁለታችን ነን። በራስ ፍቃድ ለሰጠኝ ገንዘብ ለምን ትጨቀጭቀኛለህ? ግን ሙስጠፋ ለምን መጣ አለችው። ሙስጠፋም እየተጠጋት አምነንን ቢሰማ ዛሬ ላይ ለምን እንዳገባሹ ማሰቡ አይቀርም ለገንዘቡ ብለሽ ነው ሲላት አሁን ውጣ አለችው። ሙስጠፋ አምነን ምን ይላል? እኔ መታጠቢያ ቤት ውስጥ በመኝታ ቤት ውስጥ ማየት ያናድደዋል? የትናንት ነው ህይወትሽን ለአምነን ብነግረው አንድ ቀን ካንቺ ጋራ አይቆይም። እናም 500 ሺህ ብር እንድትሰጥ ያስገድዳታል። ካልሆነ ግን ሁሉም ነገር ለአምነን እንደሚነግር ያስጠነቅቃታል። ሙስጠፋ በዚህ 2 ቀን ውስጥ 500 ሺህ ብር ካልሰጠሽኝ ሁሉንም ነገር አበላሸዋለሁ። ጀሪ እኔ ከየት አመጣለሁ ስትለው ገንዘቡን አንቺ በብዙ መንገድ ልታመጪው ትችያለሽ፣ እኔ ግን ገንዘቡን ማግኘት ብቻ ነው የሚመለከተኝ። ጀሪም እባክህ አታሰቃይኝ፣ ምንም ገንዘብ የለኝም ስትለው እየዛተባት እኔ ሳይሆን ስራሽ ነው የሚያሰቃይሽ፣ ያኔ ያጣሁትን እያንዳንዱን ነገር አሁን ማግኘት እፈልጋለሁ። ለአንቺ ቀኑ አልፏል፣ ለኔ ግን የማያልፍ ጠባሳ ነው አላት። በጀሪና በሜርሲ መካከል ያለው ጥላቻ ግልጽ ሆኗል። ጀሪ የሜርሲን መሰሪነት እንደደረሰችበት ስገልጽላት፣ ሜርሲ ግን አሁንም በአምነን ህይወት ውስጥ የበላይነቷን ለማሳየት ትሞክራለች። ጀሪ መሰሪነትሽን አውቄ አለመፈንከቴም እኔ ሁኜ ነው፣ ከዚህ በኋላ በእኔና በባሌ መሀል ብትገቢ አልለቀሽም ስትላት ሜርሲ ግራ ገባት። ጀሪ በቁጣ ትታት ትሄዳለች። ከዚህ በኋላ ላይሽም ላወራሽም አልፈልግም ብላ ትታት ሄደች። ሜርሲ አንድ ቀን ትቻት ባድር እንደዚህ መሆንሽ ያስገርማል። ለነገሩ ግራ በመጋባት አለፈች። ጀሪ በንዴት ኪችን ውስጥ ውሃ ልትጠጣ ትገባለች እና ዛህራ ምን እንደሆነ ስትጠይቃት በሜርሲ ክህደት መናደዷን ትነግራታለች። የኔ ልጅ ያቺ ቢጫ ጸጉር ያናደደችሽ ነገር አለ? ሁኔታው እና ዛህራን ሲገባት ረጋ ብለሽ ወስኚ፣ ብልህ ሰው የሚያደርገውን አይናገርም ብላ መከረቻት። ጀሪ ግን ለዚህ ብስለት ገና ትመስላለች። አምነን እና ቤሊን ደረጃው ላይ ውድ ስላሳለፉት ደስ የሚል ቀን ሲያስቡ እንዳደሩ እያወሩ ነው። ቃል ሲመጣ አምነን ይሄዳል። ቃል ቤሊንን ይዞ አብረው እንድታሳልፍ ይጠይቃታል። ቤሊን ሳይገባት ግራ እንደገባት ትተው ትሄዳለች። ቃል ግን በቀላሉ የሚተዋት አይመስለኝም። ቤሊንን የግሉ ለማድረግ ምንም ሊያደርግ ይችላል። ቃል ከአምነን ጋር ስለ ጀሪ እርግዝናና ስለ ቤተሰቡ ሁኔታ ይወያያሉ። አምነን በጀሪ ባህሪ ግራ ቢጋባም ቃል ግን ልጅህንና የልጅህ እናት ብቻ አስብ በማለት ምክር አዘል ተንኮል ይነግረዋል። አምነን ሳላስበውና ሳልዘጋጅ የልጅ አባት መሆን ግራ ገባኝ ሲለው ቃል
ቢሆንም ይህ መከበር ያለበት ጉዳይ ነው። ከጄሪ ጋር እንዴት ናችሁ? እንደ ድሮ ፊት አትንሳት፣ ተንከባከባት፣ ይቺ ሴት ያንተን ልጅ ይዛለች ብሎ ለጄሪ የተጨነቀ በማስመሰል ከቤሊን ሊያርቀው ይሞክራል። የአምነን የቅርብ ጓደኛ የሆነው ቃል የጄሪን ገንዘብ መፈለግ በማወቁ ለራሱ ጥቅም ሊያውለው ይሞክራል። ጄሪን ከአምነን ገንዘብ ለመቀበል የቃልን እርዳታ ትጠይቃለች። ቃል ግን በምላሹ ሌላ አስደንጋጭ ጥያቄ ያቀርብላታል። ጄሪ አምነንን ገንዘብ ብጠይቀው የሚከፋው ይመስላል? አንተ ብታወራልኝ ደስ ይለኛል ስትለው ቃል አምነንን ገንዘብ መጠየቅ ከባድ እንደሆነ እንድታስብ በማሳመን ያስጨንቃታል። ጄሪም ምን ይሻላል ብላ ስትጨነቅ ቃል ገንዘቡ ራሱ እንደሚሰጣት ግን ከእሷ ውለታ እንደሚፈልግ ይነግራታል። ውለታውም እጅ በእጅ የምትመልሽ ከሆነ እስማማለሁ ይላል። ቤሊንን ከእኔ ጋራ እንድትሆን እፈልጋለሁ፣ እሷን ይዣት እንዳድር ታመቻቻለሽ፣ እኔም ላንቺ ገንዘቡን አመቻቻለሁ ሲል ጄሪ ለጊዜው ብደነግጥም ቆይታ ግን ትስማማለች። እንደውም ከገንዘቡ በተጨማሪ አምነንን ከቤሊን የማራቅ የብቻዋ የማድረግ እድል እንዳገኘች ይሰማታል። ታሪኩ በዚህ መልኩ በሴራ ተተብትቧል። በአምነንና በቤሊን መካከል ያለው ግንኙነት በሚስጥር በጥርጣሬና ባልተፈታ ስሜት የተሞላ ነው። በታሪኩ ውስጥ አምነን ከጄሪ ጋር ትዳር ውስጥ ቢሆንም የቤሊን መኖሯ ግን ሁልጊዜም ለቤቱና ለልቡ ፍቅር ጥያቄ ሆኖበት ቆይቷል። የአምነን የቅርብ ጓደኛ የሆነው ቃል በቤሊን ላይ ልዩ ፍላጎት አለው። ይህ ፍላጎት ደግሞ በአምነንና በቤሊን መካከል ያለውን ሁኔታ ይበልጥ ያባብሰዋል። ቃል አምነንን እንዲህ ሲል ይመክረዋል። ቤሊን እዚህ ቤት መቆየቷ ትኩረት እንድትሰጠው እንደምትፈልግ ያሳያል። አንተ ደግሞ ባለትዳር ነህ፣ ስለዚህ የሆነ መጥፎ ነገር ከመፈጠሩ በፊት እዚህ ቤት መውጣት አለባት ይለዋል። አምነን ግን ቤሊንን ከቤት ማስወጣት አይፈልግም፣ እዚህ ቤት ብትሆን ነው የሚሻለው በማለት ጥበቃ ሊያደርግለት ይሞክራል። ይህም ለቤሊን ያለው ስሜት ከጓደኝነት ያለፈ መሆኑን ያሳያል። አምነን በአንድ በኩል የጄሪን እርግዝና እያሰበ በሌላ በኩል ደግሞ የቤሊንን ያለውን የተደበቀ ስሜት መቆጣጠር አቅቶታል። ቃል አምነንን ስለ ጄሪ እንዲያስብ ቢመክረውም አምነን ግን አይኑ ሁል ጊዜ ቤሊን ላይ ነው። በአምነን እና በቤሊን መካከል ያለው ግንኙነት ባልተነገረ ቃላት የተሞላ ነው። አምነን የቤሊንን የመጠበቅ ፍላጎት አለው። ቤሊን ደግሞ በጄሪ ሴራና በቃል ፍላጎት መካከል ተይዛለች። አምነን፣ ጄሪ፣ ቤሊን በሚቀጥለው ክፍል ትልቅ ውጥረት የሚፈጠር ይሆናል። የአምነን ውሳኔ የሁሉንም ህይወት አቅጣጫ የሚቀይር ይሆናል። ሀሳብና አስተያየታችሁን በኮሜንት አጋሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ።